ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬ በሀገር ውስጥና በቀጠናዊ ጉዳዮች ላይ ትኩረት የሳቡ መረጃዎችን ይዘንላችሁ ቀርበናል። በዛሬ ዝግጅታችን የፌዴራል ፖሊስ በረከት ገበሬዋን ጨምሮ በከባድ ሙስና የሚፈለጉ 4 ግለሰቦችን ምስል ይፋ ማድረጉንና በአዲስ አበባ ሽሮ ሜዳ አካባቢ በአንድ ወጣት ላይ በደረሰ የፖሊስ ጥይት ግድያ ሳቢያ የተቀሰቀሰውን ውጥረት እንመለከታለን። በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በመቀሌ መምራታቸውን ዳሰናል። በመጨረሻም ሱዳን በኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎችን እያሰማራች መሆኑን የሚገልጽ ሰበር መረጃ ይዘንላችሁ ቀርበናል። ተመልካቾቻችን ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ እናልፋለን። አርዕስተ ዜና በወንጀል የሚፈለጉ የፌዴራል ፖሊስ በረከት ገበሬዋን ጨምሮ በከባድ ሙስና የሚፈለጉ 4 ግለሰቦችን ምስልና ማንነት ይፋ አደረገ። የህዝብ ትብብርንም ጠይቀዋል። ተጨማሪውን ይዘናል። በሌላ በኩል በረከት ገበሬዋም ለፌዴራል ፖሊስ ምላሽ ሰጥታለች። አሳዛኙ የሽሮ ሜዳ ክስተት ኦሮሮ በሚል ቅጽል ስሙ የሚታወቀው ወጣት ተገኝ ባልቻ በፖሊስ ጥይት መገደሉን ተከትሎ በሽሮ ሜዳ አካባቢ የተሽከርካሪ እንቅስቃሴ ተገድቦ ውሏል። ተጨማሪውን ይዘናል። የመቀሌው ስብሰባ በትግራይ ምክር ቤት ፕሬዝዳንት ተደርገው የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በደጀን አዳራሽ መሩ። ተጨማሪውን ይዘናል። ከውጭ ወታደራዊ ዝግጅት በድንበር ሱዳን ከቤኒሻንጉል ጉሙዝና ከአማራ ክልል ጋር በሚዋሰኑ ድንበሮቿ ላይ ተጨማሪ ወታደሮችና የአየር መከላከያ መሳሪያዎችን እያሰማራች መሆኑ ተሰማ። የሱዳን ክስና ማስረጃ ካርቱም በዓለም አቀፍ አውሮፕላን ማረፊያ ላይ ለደረሰው ጥቃት ድሮኖችን የተነሱት ከባህር ዳር መሆኑን የሚያረጋግጥ አስተማማኝ ማስረጃ አለኝ ስትል በድጋሚ አስታወቀች። የብሉምበርግ ዘገባ የሱዳን ጦር በብሉ ናይል ግዛት አዲስ ወታደራዊ እንቅስቃሴ መጀመሩን የዓለም አቀፍ መገናኛ ብዙሃን ብሉምበርግ ዘግቧል። መረጃውን እናደርሳችኋለን። አብራችሁን ቆዩ። በቀጥታ ወደ መረጃዎቹ እናልፋለን። በከባድ የሙስና ወንጀል የሚፈለጉት ግለሰቦች ይፋ ተደረጉ። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ በከባድ የሙስና ወንጀል የሚፈልጉ 4 ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። ፖሊስ እነዚህ ግለሰቦች በፈጸሙት ከፍተኛ የሙስና ወንጀል ምክንያት በሕግ ጥላ ስር ውለው ምርመራ እንዲደረግባቸው የሕዝብ ትብብር መጠየቁን አስታውቋል። በፌዴራል ፖሊስ የወንጀል ምርመራ ቢሮ የወጣው መረጃ እንደሚያመላክተው የሚፈለጉት ግለሰቦች በረከት ወርቁ አደራ፣ በረከት ገበሬዋ፣ ጌታቸው አምሻ፣ ያየው ይልቃል፣ የኔ ሰው ዘለቀና አቡሽ አየለ ገነት ናቸው። እነዚህ ግለሰቦች በከባድ የሙስና ወንጀል ተጠርጥረው በሕግ የሚፈለጉ በመሆናቸው ህብረተሰቡ ግለሰቦቹን በሚመለከት ማንኛውንም መረጃ ካለው ለፖሊስ እንዲያሳውቅ ጥሪ ቀርቧል። መረጃ ያላቸው ዜጎችን በስልክ ቁጥር 0111119475 ደውለው እንዲጠቁሙም ፖሊስ አሳስቧል። የፌዴራል ፖሊስ ለወንጀል መከላከልና ለሕግ የበላይነት መከበር የህዝቡን የተለመደ ትብብር ወሳኝ መሆኑን ገልጾ ጥቆማ የሚሰጡ አካላት ሚስጥራዊነታቸው እንደሚጠበቅም በመረጃው አመላክቷል። ይህ በእንዲህ እንዳለ በዝርዝር ውስጥ ስሟ የተጠቀሰው ባለሀብቷ በረከት ወርቁ ወይንም በረከት ገበሬዋ በወንጀል መፈለጓን ተከትሎ ከባድ ውንጀላዎችን የሰነዘረችበትን ምላሽ ሰጥታለች። ባለሀብቷ ከእርሻ ስራዋ ወጥታ ወደ ወርቅ ማዕድን ዘርፍ መግባቷን እንደምትቆጭ ገልጻ 8 ሚሊዮን ብር ሀገር አሳጣሽ መባሏን በማጣጣል እናንተ ራሳችሁ ከ15 ሚሊዮን ብር በላይ ወስዳችሁብኛል ስትል ስማቸውን ያልጠቀሰቻቸውን አካላት ወንጅላለች። በተጨማሪም የተፈቀደላት ነዳጅ እንዳልወሰደችና ሌሎች አካላት ሸጠው እንደበሉት በመጥቀስ ድርጊቱን እሷን ከመንገድ ለማስወገድ የተጠነሰሰ ሴራ እንደሆነም ገልጻለች። ባለሀብቷ አብሮት ስሙ የተጠቀሰው አቡሽ አየለ 28 የሚደርሱ የወርቅ ማውጫዎችን ያሉትና ለብሔራዊ ባንክ በኩንታል ወርቅ የሚያስገባ መሆኑን በመጥቀስ በወርቅና ነዳጅ ዘርፍ ያሉ ጥቂት ቡድኖች ሌሎች ተወዳዳሪዎችን እንዲወገዱ እያደረጉ ነው ስትልም ተናግራለች። መጨረሻውን አብረን እናያለን በሚል ምክንያት ምላሿን የደመደመችው በረከት ወርቁ ከዚህ ድርጊት ጀርባ ያሉ ግለሰቦች እጃቸውን እንዲሰበስቡ ማሳስባለች። በአሁኑ ወቅትም ጉዳዩ በፖሊስ የክትትል ሂደትና በባለሀብቷ የመከላከል ምላሽ መካከል ሆኖ ከፍተኛ ህዝባዊ ትኩረትን ስበዋል። በዛሬው ዕለት በሽሮ ሜዳ አካባቢ የተሽከርካሪዎች እንቅስቃሴ ተገድቦ መዋሉ ተሰማ። በሽሮ ሜዳ ኦሮሮ በሚል ቅጽል ስም በአካባቢው በስፋት የሚታወቀው ወጣት በትላንትናው ዕለት በፖሊስ በጥይት ተመቶ ህይወቱ አልፏል ተብሏል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡንም ከመደገፍ አልፎ ለጓደኞቹና ለተቸገሩ ደራሽ እንደነበር
የቅርብ ሰዎች ተናግረዋል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና የስነ ልቦና ቀውስ መዳረጉን ግለሰቡን የሚያውቁት ለሚዲያችን ቅርብ የሆኑ ሰዎች ተናግረዋል። ይህንም ተከትሎ በገባው ከፍተኛ ቁጭትና ንዴት ውስጥ ሆኖ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራው ስፍራ ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበር ታውቋል። ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኘ አባቱን የቀብር ስነስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ መገደዱም ተሰምቷል። ከሳምንታት በፊትም በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛ የግድያ ጥቃት የደረሰበት። ትላንት ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ ያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት የሚሉት አንድ ጉዳዩን በቅርበት የሚያውቁ የአካባቢው ነዋሪዎች ናቸው። መረጃዎቹ እንደሚያመላክቱት ቀደም ሲል ከሟች ጋር ጸብ ነበረው የተባለው የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ሕይወቱን እንዲያልፍ ካደረገ በኋላ ከአካባቢው መሰወሩ ተነግሯል። በመሆኑም ሽሮ ሜዳ ትላንት አንድ የጋሞ ተወላጅ በፖሊሶች ተገድሎ በመሞቱ አካባቢው ውጥረት መስፈኑንና በነፃነት መንቀሳቀስ አልቻልንም ሲሉ ነዋሪዎች አክለዋል። በአካባቢው መኪና ማለፍ ተከልክሏል። ሰፈሩ በሙሉ በፖሊስ ተከቧል። ለቀስተኛው ግድያውን ሲቃወም እየተሰሙ ነው የሚሉት ሌላኛው ስሜ እንዳይጠቀስ ያሉት የአካባቢው ነዋሪዎች ናቸው። የአካባቢው ነዋሪዎችና የሟች ወዳጆችን በድርጊቱ እጅግ ማዘናቸውንና ድርጊቱን የፈጸመው የህግ አስከባሪ በህግ እንዲጠየቅ ድምጻቸውን እያሰሙ ይገኛሉ። የሰው ልጅ ነፍስ ዋጋ እያጣ ነው የሚሉት ቅሬታ አቅራቢዎቹ መንግስት በህግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆም ጠይቀዋል። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ዶክተር ደብረጽዮን ገብረ ሚካኤል የመጀመሪያ የካቢኔ ስብሰባ በመቀሌ ማካሄዳቸውን አስታወቁ። የትግራይ ክልል ምክር ቤት በቅርቡ በፕሬዝዳንት አድርጎ የመረጣቸው ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀሌ ከተማ በሚገኘው የፕሬዝዳንት ጽህፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸው ተገልጿል። የክልሉ ካቢኔ ስብሰባዎችን በሚያካሄድበት በዚህ አዳራሽም የተደረገው የካቢኔው ስብሰባ ትኩረቱን ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይ ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉንም አስተዳደሩ አስታውቋል። ይህ ክስተትም የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ በተቋቋመ በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራሉ መንግስት እውቅና ከተሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፍጠሩን ብዙዎች በመግለጽ ላይ ይገኛሉ። ከውጭ የተሰማ ሰበር መረጃ ሱዳን ኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎችን እያሰማራች መሆኑ ተገለጸ። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም በአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሻጋ የድንበር አካባቢዎች ላይ ተጨማሪ ወታደሮችና የአየር መከላከያዎችን እያሰማራ ነው ተብሏል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው በብሉ ናይል ግዛት ተጨማሪ ወታደሮችና የአየር መከላከያ መሳሪያዎችን አሰማርቷል ሲልም ብሉምበርግ ዘግቧል። የሱዳን ጦር ኃይሎች ጠቅላይ ኤታማዦር ሹም በቅርቡ በግዛቱ ያደረጉትን ጉብኝትና ወታደራዊ አመራሮችን የጸጥታ ጥበቃውን ይበልጥ ለማጠናከር ቃል መግባታቸውን ተከትሎ የሱዳን ጦር ኃይሎች ሜጀር ጀነራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ አለ ሲሉ ለብሉምበርግ ገልጸዋል። ዜናዎቻችን አበቃን። በደህና ቆዩን።